እና አሁን ስለሱ ለማውራት ምናምን አይደለም፣ ግን እንደው አንዳንዴ ስም ማጥፋት አሁን ዋዴ ገብቼ የሆነ ነገር ባልናገር ኖሮ አንዳንድ ሰዎች ላይ ምን አይነት ኢምፕሬሽን ሊፈጥር ይችላል። የሆነ ሰው ቤት ስለተከፈተ እዛ ቤት ሰዎች ገብተው እንዳይሰሙ ቤት የመክፈት ነገር እንደዛ አይደለም። እኛ ኦርቶዶክሳዊነት ሲጀምር ኦርቶዶክሳዊ ማይንድ ሴት የሚባል ነገር አለ። ኦኬ ብዙ ነገር ተማምረናል። የትኛውም ነገር ትምህርት ሲጀምር ኦርቶዶክሳውያን ሰው ትምህርት ሲሰጥ እንዴ እንኳን ለማርያም ከፍቶ አይደለም እኮ ሰው ቀለሜ ቤት ይውል የለ እንዴ ዋዴ ኦኬ ቀለሜ ቤት ውለው እኮ ነገር ግን ጥያቄ የፈጠረባቸው ነገር ካሉ ኦኬ አይ ይሄ ነገር እንዴት ነው ብለው ጥያቄ ይጠይቃሉ። ነገር ግን አመዛዝ ነው መጽሐፍ ቅዱስን የተማሩ ናቸው ከቤተ ክርስቲያን። ከዛ ባለፈ ቅዱስ ትውፊት የሚባል ነገር አለ። የሚሰጠውን ትምህርት አመዛዝ ነው ይቀበላሉ። ዛሲት እንዴ ቴዲም እኮ ከፍቶ ለማርያምም እኮ የሚያስተምረውን ትምህርት እኮ እዛ ጋር የተቀመጡ ኦርቶዶክሳውያን በሙሉ አሜን ብሎ ይቀበላሉ ማለት አይደለም። ያመዛዝናሉ። የቀረበው ማስረጃ እንዴት ነው ምናምን ብሎ ያመዛዝናሉ። እና እንደዚህ አይነት ኢንቴንሽን ኖሮኝም አያውቅም፣ ለወደፊቱም አይኖረኝም። እኔ ሰዎች ባይሆን እንደ ጴንጤዎች ጋር ምናምን እንዳይገቡ በተቻለ መጠን አሁን አንዳንድ ጴንጤዎች ጋር ይስድብ ያለበት ቤት ምናምን ከተከፈተ ድንገት ልንከፍት እንችላለን። አንዳንዴ ሰዎች እንደዚህ አይነት ቦታ ከሚሰበሰቡ ብለንና ግን ኤኒዌይስ ብቻ እኔ እንደዚህ አይነት ሰዎች ማስተዋል ይስጣቸው። ሁሌ በውሸት ወይ ዋል ይቀጥል። ያው አክቹአሊ እኔ ቪዲዮን ራሱ ሼር አደረኩትና ምናልባት እንዴ ደግሞ ምን አደረግን ምናምን ብዬ ነበረ። ምክንያቱ እዛ ላይቭ ተከፍቶ ምን አለን ምናምን ብዬ እየሰማሁት ነበርና ምናልባት እኔ ደግሞ እየተናገርኩኝ ስለነበረ ይሄን ቪዲዮ ይዤ በመምጣቴ በጣም ይቅርታ ምናምን ሲል ደግሞ ምን አለን ምናምን ብዬ ነበረ። እኔ ሐሳቡ አይዲያው ላይ ምናምን የሆነ የሳትን ምናምን ደግሞ መስሎኝ እስኪ ምን አለን ከተሳሳትን ምን ችግር አለን እንታረማለን። እዚህ ቤት ምንም ስድብ የለም። እኔ አክቹአሊ ሰሙ በጣም ነው ማለት ነጋዲ ቤት እነ ዮሐድ ጋር ዮሐድ ቀደም አይደል እንደዛ ነው። ነጋዲ ቤት ዮሐድ ላይቭ ሲከፍቱ እነሱ ላይቭ ላይ ስድብ የለም እንዴ? ለምን እነሱ ጋር ስድብ አይኖርም ብለው ሰው እንዴት ይበሳጫል እንዴ? ይሄ ምን አይነት መንፈስስ ነው ጌታ ሆይ? እና እኔ ሰሙ እውነት ለመናገር ማለት አልፈርድበትም አላዝንበትም ምንም ነገር ቢል ማለት ነው እግዚአብሔር ምንም ቢል እኔ ሰሙ በቃ ከሆኑ ሰዓቶች ምናምን እየተረዳሁት ምናምን ስለመጣው ገብቼም አላብራራም ቂምም አልይዝበትም። እና እኔ እረዳዋለሁ። አክቹአሊ ሁሉ ጊዜ ብዙ ጊዜ ማስረጃ አለን ምናምን እናንተ የምትሰሩት ነገር ከእንትና ጋር ተባብራችሁ እንደምትሰሩ ማስረጃ አለን ምናምን ይላል። ያው ይሄ ከማስረጃው በጣም ለቤተ ክርስቲያን ቅናት ያየለበት ሰው ስለሆነ ተረዳዋለህ ምናምን ችግር የለውም። እና እንደዛ መረዳት ምናምን ነው። ግን እኔ ሰው እንዴት እዚህ ቤት ስድብ የለም ምናምን ብለህ ቪዲዮ ግን መስራት እሱ ጥሩ አይደለም። አክቹአሊ ዋቴቨር እኛ እንግዲህ እንዳለው ጋዲ አላወቀም ቤት መከፈቱ ምናምንም የሆነ የተያዘው ርዕስ ምናምን ገብቶት አይደለም የገባው ቤት የከፈተው ምናምን ቪዲዮም ፖስት አድርጎ ነበር። ፕላስ ደግሞ ጥያቄዎች አላቸው ምናምን አንዳንድ ሰዎች ለመቀበል ነው ከሌላ አንግል ምናምን እንዳትረዱ። ቢሆንም ግን በዛ ርዕስ ምናምን ከሆነ የተገባው ራሱ ዘማሪያ እኔ ልክ ነው ብዬ ራሱ አላስብም። በዛ ርዕስም ከሆነ የገባው እውነት ለመናገር ምክንያቱ ቀሲስ ቴዎድሮስ እና አባቶች ምናምን በተገኙበት ትናንትና ፕሮግራም ተይዞ ምናምን በውስጥ እንዲነገር ምናምን ተብሎ ስለነበረ በተቻለ መጠን እስከ ሰኞ ድረስ ምናምን እንዳይነሳ ምናምን የሚል አባቶች ተናግረው ነበር። በዛ ጉዳይ ማለት በዚህ በሰሙኑ ጉዳይ ምናምን ርዕስ ይዞ ተገብቶም ከነበረ እሱ ልክ ነው ብዬ አላስብም። ምናልባት ግን ስላልሰማ ሊሆን ይችላል። ችግር የለውም። ዛሬ ከገባ እስከ ሰኞ ምናምን አባቶችም ምናምን ይነግሩትና ሌላ ጊዜ በሌላ ርዕስ ይገባል። እሱም በዛ ርዕስ ገብቶ ከሆነ ማለት ነው። ዞሮ ዞሮ ግን በትምህርት ከሆነ ግን ዘማርያምም የሚሰጠው ትምህርት የቤተ ክርስቲያን እዚህ የሚሰጠውም የቤተ ክርስቲያን ትምህርት ነው። ማይ ብራዘር ምንም የተለያየ ትምህርት አይሰጥም። ዘማርያም ጋር ተከፈተ ኦኬ፣ እዛም በሌላ ርዕሰ ጉዳይ እየተሰጠ ከሆነ እዚህ ጋርም ሲሰጥ የነበረው ወንድሞች እህቶች ጥያቄ ያላችሁ ነው። ሰው የፈለገውን ሄዶ መስማት ይችላል። ምንም ያን ያክል አሁን እዛ ጋር ተከፍቶ እዚህ ጋርም ተከፈተ ተብሎ ጥያቄ ራሱ ተነስቶ አይታወቅም እንዴ? አንድ ቤት ከተከፈተ ሌላ ቤት እንዳይከፈት የሚል አስተሳሰብ ራሱ ከመቼ እንደመጣ እኔ አይሮን ነው። ምን አይነት እይታ ሁሉም ነገር አጥምሞ ለመረዳት ወንድሞችን የሆነ ባዲ ኢሜጅ ምናምን ለመፍጠር መሞከር በእያንዳንዱ ነገር ግን
ትክክለኝነት ራሱ አይመስለኝም። እያንዳንዱ ነገር አጣመ መረዳት በጣም ከባድ ባይዘወይ ሁሉም ነገር እኮ አጥምሜ ልረዳው ከተባለ እኮ በጣም ከባድ እኮ ነው። ምንም ነገር የማይጠም ነገር የለም። ባይዘወይ መጽሐፍ ቅዱስም አጣመው ስለሚረዱ ሰዎች መጽሐፉ ቅዱስ ሆነ ሳለ ግን ማጣመም ራሱ ይቻላል። ለዛ ነው ብዙ ሰዎች የሚስቱትም የቀናውን የቅዱሱን የእግዚአብሔር ሐሳብ አጣሞ መውሰድም ስለሚቻል ማለት ነው። እና ልክፋ ካልክ ሁሉም ነገር ይከፋል። እና እባካችሁ በቀናነት በቀና መረዳት ምናምን የሚባል ነገር አለ። ሁሉም ነገር ለጥሩ ነገር ማሰብ ነው። እንዲህ አስበው ሊሆን ይችላል እየተባለ እንደውም እነሱ ለክፋት አስበውት ቢሆን ራሱ እንደ ክርስቲያን አይ ነው እንደዛማ አያስቡትም ብሎ ወደ ቁም ነገር ወይም ደግሞ በቀና ነገር መለወጥ እንጂ ያልታሰበውን ሆን ብለህ አጣመ ያልተባለውን ሆን ብለህ እንደተባለ አስመስለህ ምናምን ከባድ ነው። እኔስ እግዚአብሔር ይርዳን ሁላችንም እና ጾማችን በሰላም እንድንጨርስ ደግሞ አምላክ ይርዳን ሁላችንን። ቲንክ ዩ አዲ እና በቃ በዚህ ደረጃ አጀንዳ ለማድረግም አይደለም አጀንዳ የሚሰጠውም አይነት ሰውም አይደለም ቦታም አይደለም ከእንደዚህ አይነት ሰዎች ጋር ጌታ በሚያውቀው እግዚአብሔር በሚያውቀውና ግን እንደው ይህ ባዲ ኢሜጅ ለመለጠፍ የሚደረግ እንትን ለማንም አይጠቅምም። በቃ እንደዚህ አይነት ነገር ብንተው በቃ በጌታስ እናንተ አጀንዳችሁ ቤተክርስቲያንን ለመከፋፈል ምንኛውን እንዲህ 4 5 6 7 8 9 10 ቲክቶክ ላይ እዚህ የምናገለግል ሰዎች አሁን ምንድነው ቤተክርስቲያንን የምንከፋፍለው? አረ በጌታስ እንዴ ኧረ ተው እና እናውራ ከተባለ እግዚአብሔር ምስክሬን ነው የምላችሁ። እና አሁን ይወራ ከተባለ አሁን ሰው ዝም ብሎ ቤቱን ከፍቶ እንደሚንጫጫው ማለት ነው። ኦኬ በልጦ መገኘት የሚባለው ክርስትናውም ሲጀመር ያን ነገር ስለሚያሳይ ኦኬ በልጦ መገኘት ሰዎች ዝም ብለው ስላወሩ አሉባልታ ዝም ብለው ያለ ማስረጃ ዝም ብለው ስለተቀደዱ አብሮ መቀደድ ምናምን የሚባለው ነገር ስለማያስፈልግ ነው እንጂ ይወራ ከተባለ ብዙ ነገር መወራት ይችላል። እግዚአብሔር በሚያውቀው ኦኬ እግዚአብሔር በሚያውቀው ግን እስና ነሰሰሪ ክርስትናውም አይፈቅድም በሚለው ነው ነገሮችን እያየን ዝም የምንለውና እንዲህ ነው ሄደ ይቅርታ ጠይቆና ኤኒዌይስ እስና ነሰሰሪ በልጦ መገኘትና እኔ ለአንዳንድ ክርስቲያኖች ነው ኦፍ ኮርስ አሁን ብዙ ሰው ምናምን ገብቶ ምናምን ሳይሆን እንደዚህ አይነት ይሄ በቃ ሁሌ ሐሜት ያለበት ቤት በቃ አትግቡ። ይሄ ሐሜት ያለበት ቤት ሁሌ ሐሜት ያለበት ይኸው ቀስ በቃ ትምህርት የሌለበት ቤት ብለን እኮ የቀለሜን ቤት አይደል ብዙ ሰዎች ትታቸዋል አይደል። ለምሳሌ ቀለሜ ጋውን 300 በዛ ከተባለ 400 ሰው በጸሎት ምናምን ይገባለታል አይደል። አሁን እኛ ጋር በጣም ሌሎች ቀለሜዎች እየተፈጠሩ እየመጡ ነው። ወሬ ብቻ ትምህርት አስተምሩ ሲባሉ ምንም ወሬ ብቻ መንጫጫት ሐሜት 24/7 በቃ እግዚአብሔር በሚያውቀው እነዚህ ሰዎች እኔ የሆነ ነገር አይናቸውን ልባቸውን አውሯቸው ጋርዷቸው ይሁን ወይስ አላቅም። እንግዲህ ፈራ እግዚአብሔር የሚባልም ነገር ባጠገባቸው አልፎ ይሁን አይሁን አላቅም። እግዚአብሔር በሚያውቀውና ብዙ ቀለሜዎች እኛ ጋርም እየተፈጠሩ ሐሜት ብቻ በቃ ዝም ብሎ ወሬ የሚያወሩ በቃ ታች ያለው ምንም የማይጠቀምበት ዝም ብሎ ወሬ ብቻ በቃ እና እንደዚህ አይነት ሰዎች ጋር በቃ ኦኬ እስና ነሰሰሪ አያስፈልግም። እንደዚህ አይነት ቤት ምናምን ነገር አትግቡ። በቃ ወሬ ያለበት ያው አንዳንዴ ነገር ሲቀጣጠል ያው እኛም በባህሪያችን መቼስ የሆነ ነገር እንትና እንዲያለው እንትና እንዲያለው ምን ተፈጠረ የሚባሉ አይነት ቤቶች መገኘት ምናምን ነገር የምንወድ ሰዎች ምናምን ልንኖር እንችላለን። ግን በቃ አያስፈልግም። ሁሌም እንደምንናገረው ትምህርት የሌለበት ቤት ትምህርት ሲባል ደግሞ ማስረጃ እየቀረበ እንዲህ በስማ ብለው አይደለም እንትና እንዲህ ብለዋል እንትና እንዲህ እያለ ነው ሳይሆን ለሚያወሩት ነገር ማስረጃ የሚያቀርቡበት እንደዚህ ትምህርት የሚሰጥበት ቤት መግባት ነው። በቃ ዛስ ኦኬ ኦርቶዶክሳዊነት በዚህ ነው ሲጀምር። በቃ ኦርቶዶክሳዊ ማይንድ ሴት ያስፈልጋል። እና እንደዚህ አይነት ቤት ግቡ ምናምን ነገር በቃ በሉ እናንተ ምርጦች ከዚህ በላይ አንቆይ ምናምን ነገር ያው እንግዲህ ስራ ቦታ ሆነንም እኮ ያው ብቻ ኤኒዌይስ ጎን ለጎን እኛም እዚህ ሆነ ሐሳባችን ምናምን ነገር በቃ ይዋዲ አይ ቲንክ በቃ እንዝጋው። በቃ ቅዳሴ የምትሄዱም ቅዳሴ ሄዱ ምናምን ስራ ያላችሁም ስሩ እና አንዳንዴ ደግሞ ተሳደቡ። አንዳንዴ ደግሞ ያው ነጋዲ ቤት ኮሜንት ላይ ስድብ የለም የሚል ቅሬታም እየቀረበ ነው። ነጋዲና ዮሐድ ሲገቡ ኮሜንታቸው ላይ ጭራሽ ስድብ አይገኝም እየተባለ ስለሆነ አልፎ ምናምን ነገር ስድብም ጣልጣላችሁ። ተባረኩ ቃሌው ያሰማልን ብቻ ሳይሆን አንዳንዴ መሀል ላይ ስድብ ምናምን ጣልጣላችሁ። እኛም ትንሽ እንዲከፋል። እኔ በጣም የሚገርም ዘመን ላይ እኮ ነው የመጣ ነው። አንተ ቅዱስ አትናቴዎስ እንዳለው ስማ እኔ ካላበርክ የሚባልበት ዘመን ይመጣል የሚባለው እንደውም ቅዱስ አትናቴዎስ ስለዚህ ዘመን ነው መሰለኝ የተናገረው። ፓፓ እንደኔ ካላበርክ ጤነኛ አይደለም እንዴት ይባላል ሰው? ከዛ እኔ ግን ሁሉ ይሰድበኛል እያልክ ትዘምራለህ።
በዚህ ድምጽ እሱን ብጀምር አለቀልኝ። ለማንኛውም በዚህ ድምጼ እንደዚህ ተዘግቶ እሱን ብጀምርም አለቀልኝና ኤኒዌይስ ባይ ዘ ዌይ ሰሙ የተወደደ ወንድማችን ነው። ምንም ሄዳችሁ ስሙ ምናምን ችግር የለውም። እና ሰሟችን ደግሞ ብዙ አትርገጥ፣ ወንድሞችን አትርገጣችሁ። ኧረ እንዴ ነቀለሜ እያሉ ትላለህ። ኤኒዌይስ አይ ስቀልድ ነው። በቃ አሪፍ ቤቶች ሂዱ፣ ትምህርት ምናምን ተማሩ። ቅዳሴ የምትሄዱም ቅዳሴ ሂዱ፣ ስራ ያላችሁም ስሩ። እና መልካም ቀን፣ ማታ እንገናኛለን እግዚአብሔር ከፈቀደ። ቻው በሉ በቃ ይመቻችሁ፣ ሰላም ዋሉ።